ከንቃት እና ከሮቤል ማን ያሸንፋል? እኔ ግን ችሎታ በጣም ያለው ማለት ነው ንቃት ህሊና ይመስለኛል። ግን ሮቤል ሊያሸንፍ ይችላል የሚል ሀሳብ መጣልኝ እና ለምን ብዬ ሳስብ ንቃተ ህሊና በጣም ነው ለእሱ ነው የምደግፈው። ግን ንቃተ ህሊና ብዙ ጊዜ ይህ እግዚአብሔር የለም ምናምን ምናምን የሚሉ ፍልስፍናዎች ስላሉበት ብቻውን የቆመው። ሮቤል ደግሞ በዛ ላይ ቢፍ ሲፈጣጠሩ እዛ ኮንፈረንስ ላይ ራሱ እግዚአብሔርን አስፈቅጄ ከእግዚአብሔር ጋር እንዳለና ከእግዚአብሔር ጋር ከሌለ ስኬት ይልቅ ከእግዚአብሔር ጋር ያለ ሽንፈት እያለ ሲያወራ ነበር ነው። እናም ቤተክርስቲያን የሚሄዳል ጀለስ ምናምን ነገር የድንግል ማርያም ወዳጅ ነው ብዬ ስለማስብ እሷ ደግሞ ከለመናት ልታደርግለት ትችላለች። ይሄ ነገር ብቻ ትንሽ ያጠራጥረኛል። ንቃት ችሎታ አለው፣ ግን ንቃትህ ከእግዚአብሔር ጋር አይደለም። ልቡን እግዚአብሔር ነው የሚያየው። ግን ብዙ ጊዜ ቲክቶኮቹ ላይ ፍልስፍናው እግዚአብሔር የለም የት አለ እንዴት ምናምን አይነት ነገሮች አሉት እና ሮቤል ደግሞ በዚህ ትንሽ የተሻለ ይመስለኛል እና በዚህ ምክንያት ብቻ ንቃተ የሚሸነፍ ይመስለኛል። እንግዲህ ከተሸነፈ ይሄ ቪዲዮ ለታሪክ ይቀመጥ። እናንተስ ግን ማን የሚያሸንፍ ይመስላችኋል? ገባችሁ? እኔ ግን በቃ ይሄ ነው ፍርሃቴ ማለት ነው። እንዴ ባለፈው ጊዜም ንቃትና ጆኒ ሲጣሉ ምንድነው ሪንግ ላይ ፋይት ሲያደርጉ ማለት ነው ጆኒ በጾም ምንድነው ሁለት ወር ጾም ውስጥ በገባ ጊዜ ነበር ፌብራሪ 28 ነበር የተባለው። ፌብራሪ 28 ደግሞ የሁለት ወር ጾም የኦርቶዶክስ ሁለት ወር ጾም ሲገባ ስለነበረ በጾም ምክንያት አስራዘሙ። ስለዚህ በጾም በጸሎት ነው ማለት ነው። ያ ማለት እንግዲህ ሰው ያነሱ ለነሱ ያ ነገር ቢዝነስ ነው። ሁለተኛ ኢጎ ነው፣ ሽንፈትም ነው፣ ብራንዳቸውም ይበላሻል። ከዚያ ግን በጸሎትም በፊዚካሊም በጣም ይሰራሉ፣ በጸሎትም ይሰሩበታል፣ ሜንታሊ ራሳቸውን ይሰራሉ። ገባቸዋል። ንቃተ ደግሞ በብዛት ያለው ወዴት ነው ያለው ካላችሁኝ ወደ ሜዲቴሽን ነው። ሜዲቴሽን ምናምን ምናምን ነገር ነው እና እንግዲህ ሰው እስከሆንን ድረስ ስጋም ነን፣ ጉልበት አለን፣ አይምሮ አለን፣ ድጋሚ ደግሞ ነፍስም አለን እና ያቺ ነፍስ ደግሞ ስኬታማ የምትሆነው አንዳንዴ በእግዚአብሔር ነው ብዬ አምናለሁ እና ይሄ ኃይላችን ከማይታየው ኃይላችን የምናገኘው ይሄ የሚታየው ኃይላችን ከማይታየው ኃይል ነው የምናገኘው እና ያ ደግሞ ትክክለኛ ምንጭ ካገኘን እናሸንፋለን። ስለዚህ ባለፈውም ልክ እንደዛ ሲለኝ በቃ የሰውዬ ጾም በጾም በጸሎት ጀለስን ሊያሸንፋት ነው ምናምን ገመትኩኝ። ሆነስትሊ ግራፕሊንግ በጣም ጆኒ ጎበዝ ሊሆን ይችላል። ሆኖም ግን ንቃተ እቺ ፓርት ላይ ትንሽ በጣም ወደዋለሁ፣ ግን እሱ ላይ ትንሽ እቺ ጉለት አለው እና የፕሮቴስታንት የሚሆን ኦርቶዶክስ ትንሽ ወደ እግዚአብሔር ላይ እምነት ቢኖረው በጣም ያሸንፋል ብዬ አምናለሁ። እቺ ለታሪክ ትቀመጥልኝ። ሀብ ኤ ጉድ ናይት